ሽማግሌዎች በአማራ በትግራይ በኦሮሚያና በደቡብ ክልል ሀገራዊና ወቅታዊ ሁኔታ አስመልክቶ ለ6 ሳምንታት ከተለያዩ የህብረተሰብ ክፍሎችና በየደረጃው ካሉ አመራሮች ጋር ሰፊ ውይይት ሲያደርጉ ቆይተዋል። በሀገሪቱ ከዚህ ቀደም የነበረው በፍቅር በሰላም በአንድነትና በመቻቻል የመኖር ሴት እየደበዘዘ የመምጣት ምልክቶች መታየታቸውን ተከትሎ ይህን ሁኔታ ሊቀይር የሚያስችል የሰላም ጉዞ ሲያደርጉ ቆይተዋል። በትግራይና በአማራ ክልሎች መካከል የተፈጠሩ ችግሮች በሰላማዊ መንገድ ዘላቂ መፍትሄ እንዲያገኙ በማሰብ የኢትዮጵያ የሃይማኖት ተቋማት ጉባኤ በአዲስ አበባ ሂልተን ሆቴል የሁለቱ ክልሎች መሪዎች የሃይማኖት አባቶችና የሀገር ሽማግሌዎች የተገኙበት መድረክ አዘጋጅቷል። በመድረኩ ላይ የተገኙት የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸውና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረሚካኤል መግለጫ ሰጥተዋል። የሁለቱን ክልል ህዝቦች ያወያዩት የሃይማኖት አባቶችና የሀገር ሽማግሌዎች ህብረተሰቡን ባወያዩበት ወቅት ችግር ያለው በአማራና በትግራይ ክልል መንግስታት ነው ማለቱንና በሁለቱ ክልል ህዝቦች መካከል ችግር አለመኖሩን ተናግረዋል። የሁለቱ ክልል መሪዎች ለችግሮች መፍትሄ ለመፈለግ የሃይማኖት አባቶችንና የሀገር ሽማግሌዎችን ጥሪ ተቀብለው በመምጣታቸው አመስግነዋል። ከሃይማኖት አባቶችና ከሀገር ሽማግሌዎች የተሰጣችሁት የተነገራችሁን ነገር ሁሉ ተቀበላችሁ በሰላም ተቀበላችሁ በዛሬው ምሽት እዚህ በመገኘታችሁ እና ለዚሁ ለህዝብ ተስፋ መስጠት ህዝቡ በጭንቀት ያለውን ህዝብ የሚያረጋጋ መልእክት ለማሳለፍ በዚህ በመገኘታችሁ እጅግ እናመሰግናለን። ከአሸናፊነትና ከተሸናፊነት ስሜት ወጥተው ሰላም ቢያሸንፍ ይጠቅማል፣ ፍቅር ቢያሸንፍ ይጠቅማል፣ አንድነት ቢያሸንፍ ይጠቅማል፣ ይቅርታ ቢያሸንፍ ይጠቅማል ብለው በትልቅ አስተዋይነት ከኋላቸው ያለውንም ህዝብ የሚመሩትንም ህዝብ ክብር ለመጠበቅ ሲባል የኛ የእምነት አባቶችንም የሀገር ሽማግሌዎችንም ክብር ጠብቀው እዚህ ለሰላም ዝግጁ መሆናቸውን በተግባር ፊታችን መጥተው ተቀምጠው አረጋግጠው አሳይተውናል። አላህ ያክብራችሁ። በጣም እናመሰግናለን። አስደስታችሁናል። በማጠቃለያ መድረኩ ላይ የተገኙት የኢትዮጵያ ሃይማኖቶች ተቋማት ጉባኤ ጸሐፊ መጋቢ ዘሪሁን ደጉ ሀገራችን ከድህነትና ኋላ ቀርነት ለመውጣት በመታደርገው ጥረት ሁለት ነገሮች ይታያሉ። እነሱም የለውጥ ተስፋና ስጋት ናቸው። ስጋቶችንም ለመቀነስ የሃይማኖት አባቶችና የሀገር ሽማግሌዎች ሚና የጎላ ነው ብለዋል። ሀገራችን ውስጥ ያለው ወቅታዊ ሁኔታ ሁለት ነገሮች የሚታዩበት ነው። በአንድ በኩል የለውጥ ተስፋ ኢትዮጵያን ከፍ የሚያደርግ ለራሷ ብቻ ሳይሆን ለጎረቤት ሀገሮቿም ለአፍሪካም ተሰሚነት ያላት ታላቅ ሀገር የነበረች እሷን የመገንባት ዜጎቻችንን ከፍጹም ከሆነ ድህነትና ኋላ ቀርነት ለማውጣት የሚደረገው ጥረት እንደ ትልቅ ተስፋ የታየ በተገኙ ውጤቶችም ደግሞ የሃይማኖት አባቶችን መላው ኢትዮጵያ ህዝብ ሁሉም በመሪዎቻችን የተደሰተበት ጊዜ ላይ እንገኛለን። ጎን ለጎን ደግሞ ስጋትን አለ ፊት ለፊታችን ላይ የሚታዩ ስጋቶች ከታሪካችን ከሃይማኖታዊ ሴቶቻችን ከአብሮነታችን ጋራ አብረው የሚሄዱ ሆነው ስላላገኘናቸው ይሄ ጉዳይ ተስፋችን ያየነው ነገር መልካም ነገር ከፍ እንዲል ተስፋችንን ደግሞ የሚያጨልሙ ነገሮች ስጋቶቻችንን ዝቅ የሚያደርግ እንቅስቃሴ ማድረግ አለብን ብለው በዳር 18 ቀን በጋራ እንቅስቃሴ ጀምረዋል። ፓስተር ዳንኤል ገብረስላሴ የተጀመረውን የለውጥ ጉዞ ለማስቀጠል በዘርና በጎሳ እንዳንጠፋፋ መሪዎቻችን በሰላም ይምሩን፣ የሚዲያ ተቋማትም ኃላፊነታቸውን ሊወጡ ይገባል ሲሉ አሳስበዋል። በኢትዮጵያ ሰላም ይስፈን። በብሔር በጎሳ በዘር ተፈላልገን እንዳንጠፋፋ መሪዎቻችን ወደ ሰላም ይምሩን። ሚዲያዎቻችን እንድንጨራረስ ሳይሆን ተከባብረን አብረን አገራችንን እንድንገነባ አብረውን ይቆሙ። ሰላም ለኢትዮጵያ፣ ሰላም ለህዝቦቿ።
የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው የሃይማኖት አባቶቹ የሰላም አጀንዳ ይዘው በዚህ ወቅት በመንቀሳቀሳቸውና ሁለቱንም መሪዎች ለማግኘት ላደረጉት ጥረት ምስጋናቸውን አቅርበዋል። ኢትዮጵያ ሰላም እንድትሆን የምንመኘው ለሆነ አካል ብለን ሳይሆን ለሁሉም መሰረት ስለሆነ ነው። ትንሽ ጊዜ እንኳን ግጭቶች ሲኖሩ ምን ያህል ጉዳት እንደሚደርስ እያየን ነው። የአማራ ህዝብ ከወንድሙ የትግራይ ህዝብ ጋር ሰላም መሆን ይፈልጋል። ለህዝቡም ሰላም መረጋገጥ በግንባር ቀደምትነት ለመስራት ዝግጁ ነኝ ሲሉ አረጋግጠዋል። እኔ መመራው ህዝብ የሰላም አጀንዳ አንገብጋቢ አጀንዳ የሁሉም ቀዳሚ ለልማቱም ለለውጡም ለእርስ በርስ ግንኙነትም ኑሮን ለማሻሻልም በህይወት ለመኖርም ሰላም ከፍተኛ ዋጋ እንዳለው የሚገነዘብ ነው። ስለዚህ ይሄ ሰላም የያዛችሁት አጀንዳ እንዲሳካ ህብረተሰቡ በአካል ባወያያችሁበት ጊዜ ነግሯችኋል። እኔም የዚህን ህዝብ ፍላጎት ለማሳካት ሌት ተቀን የሚሰራ መሆኔን አረጋግጥላችኋለሁ። ሰላምን እየዘመረ ለጦርነት የሚዘጋጅ ሰላምን የሚጠራ ሰይጣን ካልሆነ በስተቀር ማንኛውም ሰው ሰላምን ሊጠላ አይችልም። ሰይጣናዊ አስተሳሰብ ካልተጠናወተ በስተቀር ከሰላም ብዙ ይገኛል። ሰላምን ከማጥፋት ከጉዳት በስተቀር የሚገኝ ጥቅም የለም። የአማራና ትግራይ ህዝቦች ለሺ ዘመናት የጋራ ሃይማኖት፣ ባህልና እሴት ያላቸው አንዱ በአንዱ የሚሰጋ ሳይሆን የሚኮሩ ህዝቦች ናቸው። ይህ ግን ከጊዜ ጊዜ እየተሸረሸረ መጥቷል። ህዝቡ ሰላማዊ ፍላጎቱ በሰላም እንዲፈታ እንጂ እንዲጋጭ በፍጹም አይፈልግም። ጥያቄዎች በውይይት በሰላም የሚፈቱበትን ሁኔታ ነው የሚፈልገው ሲሉም ተናግረዋል። የአማራ ህዝብ የተለያዩ አጀንዳዎች አሉት። እነዚህ አጀንዳዎች ሰላማዊ በሆነ መንገድ እንዲፈቱ ነው እንጂ ከወንድሙ ከትግራይ ህዝብ ጋር እንዲጣላ እንዲጋጭ ምንም አይነት ፍላጎት የሌለው መሆኑን ላረጋግጥላችሁ ፈልጋለሁ። እናንተም ስታወያዩ አይታችሁታል። የትግራይ ህዝብ የአማራ ህዝብ ከትግራይ ህዝብ ጋር ምንም አይነት ግጭት እንዲኖረው አይፈልግም። ያሉ ጥያቄዎች ሰላማዊና በውይይት የሚፈቱበት ሁኔታ እንዲኖር ነው የሚፈልገው። የአማራ ህዝብ ከትግራይ ህዝብ ጋር ግጭት ጀማሪ አይሆንም። ከወንድሞቻችን የትግራይ አመራሮችና የትግራይ ህዝብ ጋር በውይይት መፍታት እንችላለን በማለት አቶ ገዱ ለሰላም ያላቸውን ዝግጅት አረጋግጠዋል። በሐሳብ ችግሮቻችንን ፈተን ሀገራችንን የሚጠቅም ስራ መስራት እንችላለን የሚል እምነት ነው ያለኝ። ደግሜ ደጋግሜ የምገልጽላችሁ ለሰላም ከናንተ ብቻ አይደለም፣ እዚህ ብቻ አይደለም፣ እዛም ሰህድ ያው ነው። ይሄንኑ ለህዝብ ያስተምራለሁ። አንድ ቃል ነው ማለት ነው። ቃሌም ፊርማዬ ነው። ለሰላም እሰራለሁ። አመሰግናለሁ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የሰላም እጦት ችግር የፖለቲካ መሪዎች መስራት የሚገባንን ስላልሰራን የተፈጠረ ነው ያሉት። የአማራና የትግራይ ህዝቦች ግንኙነታችን ከወንድምነትም በላይ ነው። ይሁን እንጂ በተፈጠረው ግጭት ሳቢያ ብዙ ጉዳት የደረሰባቸው ወገኖች አሉ። ይህ ተግባራችን ታሪካችንን የሚያስጠብቅ አይደለም ነው ያሉት ዶክተር ደብረጽዮን። በአገራችን አይተነው ማናቅ ወደ ኋላም ተመልሰን የነበሩት መከባበሮች ገዱም ሲገልጸው የነበረ ታሪካችን የታወቀ አሁን ታሪካችን እንደታወቀ አይደለም ተግባራችን ታሪካችንን የሚያስጠብቅ አይደለም። እየታየ ያለው ጥላቻ፣ እየታየ ያለው ፍረጃ፣ እየታየ ያለው ጥቃት ከሰው የማይጠበቅ ግፍ፣ መፈናቀሎች፣ መግለጫ የሌላቸው በደሎች ከየትኛው ታሪክ ይነሳል? እንጂ ታሪካችን ሌላ ነው። የድንበርም ሆነ የሰላም ጉዳይ በድርድር መሆን ያለበት ነው ያሉት ምክትል ርዕሰ መስተዳደሩ መገዳደል ኋላ ቀርነት ነው፣ ችግሩ የአመራሩ ነው፣ ተደጋግፈን መስራት እንዳለብን አምናለሁ ብለዋል ዶክተር ደብረጽዮን። መገዳደል አይደለም መፍትሄ፣ መወያየት መከራከር ነው።
መገዳደል ኋላ ቀርነት ነው። መገዳደል ባለፈው አጋጣሚ አስተዋል በሌላ መልኩ የሃይማኖት መሪ ባልሆኑ የአራዊት ስራ ነው ኃጢአት ነው። በጎ ማሰብ ነው ማለት ያለበት። ለፖለቲከኞች ለህዝብ ማሰብ አለ ብለናል። ስለዚህ ዳውቀዛችሁ ሁሉ እኛም እናወግዘዋለን። የአማራና የትግራይ ህዝብ ዘመድ ብቻ አይደለም፣ ከዚያም በላይ ነው ግንኙነቱ። ችግሩ ያለው ፖለቲከኞች ላይ ነው። ሁሉም ኃላፊነት ከወሰደ ግጭቶች አይኖሩም፣ ታሪካችንም አይፈቅድም። ፖለቲካችንን በፖለቲካው መድረክ እናየዋለን። የምትመክሩንን እየሰማን እያስተካከልን እንሄዳለን ብለዋል። መስዋዕት የከፈል መተናል። አሁን መስዋዕትን ከፍለን ሰላማችንን ማስቀጠል እንፈልጋለን። ተገቢ ጥረት እናደርጋለን። ድርጅቱም መንግስትም ህዝብም እየተናበበ ነው እየሰራ ያለው። አንድ ነገር ስትፈጠር ቶሎ ብለን ያስተካከል በተለያየ መልኩ አሁን ያልተስተካከሉት ወደፊትም እናንተም ሌሎችም የምትመክሩን የምትገስጹን እየተቀበልን እየሰማን ተገቢ ክብደት ሰጥተን ያስተካከልን እንደምንሄድ መግለጽ ፈልጋለሁ። በጣም አመሰግናለሁ። ውይይቱ በቀጣይ በሁሉም ስፍራዎች አጠናክሮ በመቀጠል የሀገርን ሰላም ማስጠበቅ እንደሚገባ የተናገሩት የኢትዮጵያ ሃይማኖቶች ጉባኤ ጸሐፊ መጋቢ ዘሪሁን ደጉ ውይይቱ የሁለቱ ክልል ህዝቦች ፍላጎት መሆኑን ተናግረዋል። ህዝብ ከህዝብ ጋር ችግር የለውም። አማራ ሄደን አማራ ክልል ህዝብ ጋር ስንወያይ ከትግራይ ህዝብ ጋር ችግር የለንም ነው ያለን። ትግራይ ህዝብ ጋር ሄደን ስለ አማራ ስንጠይቅ ከአማራ ህዝብ ጋር ችግር የለውም። ሁለቱም ህዝቡ ያነሱት ይሄ ነው። ነገር ግን በአንድ ቃል ሁሉም የነገሩን ፖለቲከኞቹ ናቸው ያደረጉብን። እነሱን ከልክሉልን ምከሩልን ነው ያሉት። እነሱ ጋራ ያው ማን እንዳደረገው የህዝቡ ችግር እንዳልሆነ ግን በግልጽ የተገነዘብንበት ሁኔታ ነው ያለው። በውይይቱ ላይ የተገኙት የሃይማኖት መሪዎችና የሀገር ሽማግሌዎች የተጀመረውን የሰላም ጉዞ ለማስቀጠል የሁለቱ ክልል መሪዎች ተግተው መስራት እንዳለባቸው አሳስበዋል። ህዝባቸውን በየጊዜው የሚያስፈልገውን ለህዝባችሁ መመሪያ እየሰጣችሁ ጥይት ምን እንደሆነ ከኛ የበለጠ እናንተ ታውቃላችሁ ብዬ አስባለሁ። ሰላም ደግሞ ከእናንተ ያላነሰ ደግሞ እኛ ህዝቦች እናውቃለን። ስለዚህ በመሆኑ እዚህ ላይ ተግታችሁ እንድትሰሩ ሀገር ለሁላችንም ታስፈልገናለች። እኔ ልንገራችሁ አይደለ አንደኛም ሁለተኛም ሶስተኛም ምርጫዬ መኖሪያ ይች ሀገር ነው። ስለዚህ ነው መዋተተው። እኔ ሽማግሌ ሆኜ አይደለም ፕሮፌሰር እንዳሉት እኔ በጣም የመጨረሻው እንትን ግን ልነግራችሁ የሀገር ፍቅር ስለ ሀገር ፍቅር የሚያውቃት ሰው ዞሮ ያየ ሰው ኢዮብ ተወልደበት ተረግሟል። እንደው በዚህ ዘመን ይሄንን ከምናይ ባንወለድ ይሻል ነበር ያሉት እስካሁን በልብ ያለ እስከዚህ ድረስ ነው የሚያሳስበን ማለት ነው። ነገር ግን አሁን ደግሞ ተስፋ ነው። ይሄ ተስፋ ወደ ሁሉ እንዲጋባ ጥረት ማድረግ አለብን። ሁላችንም በአንድ አፍ ከሰላም ውጪ ከሰላማዊ ድርድር ወይም ከሀሳብ ውጪ በሌላ መንገድ የሚፈልጉትን ነገር ለማግኘት የሚሞክሩ ሰዎችን አይ ይሄ አይደለም መንገዱ ማለት ይገባናል።